ሰላም ብያለሁ ፋሚሊ እንዴት ናችሁ? ደህና ዋላችሁ ወይ? ዛሬ ከትላንትና ወር ከባለፈው ትምህርት የቀጠለውን ፓርቲ ቱ እንዴት አድርገን የተማሪ ሮስተር ራንክ እንሰራለን። በተለይ ሁለተኛ ሴምስተር እና ሶስተኛ ኦር አቨሬጅ እንዴት አድርገን እንሰራለን። ትንሽ አንደኛ ሴምስተር ቀላል ነው። ሁለተኛ እና አቨሬጅ ሲሆን ደግሞ ትንሽ ከበድ ስለሚል እሱን ደግሞ በቀላሉ እንዴት አድርገን እንሰራለን የሚለውን ነገር በደንብ እናየዋለን ማለት ነው። ስለዚህ ቀጥታ ወደ WPS አፓችን እንገባለን። ባለፈው እዚች ጋር ሮስተር ኦልሞስት ተመሳሳይ ነው። እስኪ እሱን ከፍትና ባለፈው ካቆምነው እንቀጥላለን ማለት ነው። የተሞላ ዳታ ነው እንዳለ ምንድነው አንደኛ ሴምስተር ሰርተን ጨርሰናል። ይሄኛው መሆኑ ምንድነው ከሱ የቀጠለ ነው ማለት ነው። ይሄንን ክሊር እናድርገው። ምንድነው ከባለፈው ትንሽ የጨመርኩትኝ ምንድነው እነዚህን ትንሽ አድ አደረኩትኝ። ሁለተኛ ሴምስተር አልተመራም ነበር። በጣም ኢዚ ነገር ነው። ሁለተኛም ሴምስተር በተመሳሳይ በራንክ ፖይንቶቹ ሞልታችሁ እነዚህን አቨሬጅ እና ድምር እቺን አቨሬጅ እና ድምር እንትን ማድረግ ትችላላችሁ። ሳም ከዛችኛው ደግሞ ራንኩ ነው እንጂ የሚከብደው አቨሬጅም ሳምም በጣም ቀላል ነው። አንድ ላይ እንዳለ እቺን ብቻ ከሰራችሁ ሁለቱንም አጠቃላችሁ ምንና ምንን ሁለተኛ ሴምስተር እና አቨሬጅን አንድ ላይ አጠቃላችሁ ድረግ በማድረግ ማግኘት ትችላላችሁ። አቨሬጅንም እንደዛው ማለት ነው። ድረግ በማድረግ ማግኘት ይችላል። ችግሩ እዚች ጋር ነው ማለት ነው። ራንኩ ጋር ነው። ራንክ በተአምርም ድረግ በማድረግ በዚህም በዛም ብለን ማምጣት አንችልም። ስለዚህ ሌላ ሜትድ በመጠቀም እሱንም በቀላሉ እንሰራለን ማለት ነው። ስለዚህ ምንድነው የምናደርገው? መጀመሪያ አቨሬጅ እንሰራለን። የምን አቨሬጅ? የሁለቱ ትምህርት አንደኛ ሴምስተር እና ሁለተኛ ሴምስተር አንድ ላይ ድምሩን አቨሬጅ እንሰራለን። ከዛ በኋላ የአጠቃላይ አቨሬጅንም ሰርተን ይሄንን በድረግ አርግተን በመሙላት ከዛ ቀጣይ ወዴት ነው የምንሄደው? ወደ ራንክ ነው የምንሄደው። እነዚህን ነገሮች እናንተ እንደፈለጋችሁ ካስተማይዝ አድርጋችሁ ማሰማመር ትችላላችሁ። ለምሳሌ እቺ እንደፈለኩኝ እኔ ቀብቼ እንደገና ባክግራውንዱ እንደዚህ አድርጌ ምናምን እናንተ ማድረግ ትችላላችሁ። በኋላ ላይ የሆነ መጨረሻ ላይ ማሳያችሁ እንትን አለ። እስኪ አሁን ቀጥታ ወደ አቨሬጅ መስራት እንሂድ። ምንድነው የምናደርገው? ቀጥታ አማርኛ መጀመሪያ ያለውን ሳብጀክት ክሊክ እናደርጋለን። ከዛ ወዴት ነው የምንሄደው? ወደዚህኛው እንትን እንሄዳለን። እቺኛው ቆይ የምትበራልኝ ከሆነ ኦኬ እቺ ነገር እስኪ እሺ ቀጥታ ወዴት ነው? ወደዚህ እንሄድና ሆም ሶሪ እዚች ጋር የኪቦርድ ምልክት አለች በዚህ በኩል እሷ ጋር ነው የምንሄደው። የኪቦርድ ምልክት ያለችበት ቦታ እንሄዳለን። ከዛ በኋላ ምንድነው አቨሬጅ ለመስራት ስለሆነ ምንድነው ኤፍ ኦፍ ኤክስ ጋር እንሄዳለን። ኢኳል እንነካለን። ከዛ በኋላ አቨሬጅ ብለን እንጽፋለን። አቨሬጅ ብለን ከጻፍን የመጨረሻችኛውን እንነካታለን ማለት ነው። አቨሬጅ ስለዚህ አቨሬጅ የምንሰራው ምንድነው ከሁለቱ ነው። አንደኛ ሴምስተር ሁለተኛ ሴምስተር። አጋጣሚ እዚህ ጋርም ከነካችሁ ይደምርላችኋል። እዚህ ጋርም ከነካችሁ አጋጣሚ ይደምርላችኋል። ስህተት ስለመሆን ጥንቃቄ እያደረጋችሁ ማለት ነው። እዚህ ጋር እቺን እንጠርጋታለን። በቃ አሁን ሆኗል ማለት ነው። ሁለቱን ለምንድን ነው እዚህ ጋር እንትን የሆነው? ቆይ እቺን እንጠርጋትና ከዛ እንደገና እቺን እንነካለን። አለቀ። በቃ ያ ምንድነው የሰራልን? የሁለቱን ድምር አቨሬጅ ማለት ነው። ይኸው እንደምታዩት እዚህ ጋር አቨሬጅ ነው። ስለዚህ አቨሬጃችን ሌላው አቨሬጅ እንዳለ ምንድነው ባዶ ነው። ስለዚህ እቺን ድረግ በማድረግ ማለት ነው። እቺን ብቻ አንዴ ከሰራ በቃ አለቀ። ወደ ታችም ወደዛም ድረግ በማድረግ እንሞላዋለን ማለት ነው። እስኪ መጀመሪያ ወደዚህ እናድርገው። ወደዚህ ለማድረግ ፊልተር ስለምንጠቀም በኋላ ላይ እንመጣበታለን። እስኪ ወደዛ ደግሞ ድረግ እናድርገው። እንጫነዋለን። ከተጫነ በኋላ ይሄ ምልክት ይመጣልናል። ካልመጣልን ደግሞ እንደባለፈው ነው። ሞርስ ትገባላችሁ። ከዛ በኋላ ፊል ታደርጋላችሁ። ፊል ብቻ መፈለግ ነው። ፊል የምትሏን ቃል ከዛ ወደዚህ ድረግ እናደርጋለን። ያው ወደዚህም ድረግ እናደርጋለን እስከ መጨረሻ እስከምን እስከ አቨሬጅ ድረስ አቨሬጅ ሳም እቺንም እንደዚህ አያችኋል። እስከ መጨረሻ ድረስ ማድረግ ትችላላችሁ። በቃ አስፈላጊ ከሆነ ደግሞ እቺኛው ምንድን ሳምና አቨሬጅን በሌላም በኩል መስራት እንችላለን። በምን እቺን ብቻ በመስራት ወደ ታች ድረግ በማድረግ እቺን ብቻ በመስራት ወደ ታች እንደዚህ ድረግ በማድረግ መሙላት እንችላለን።
እቺንም እንደዛው እቺን ብቻ ከሰራን ወደ ታች ወደ በዚህም በኩል ድረግ አድርገን እኛ እናገኘዋለን ተመሳሳይ ነው። እቺንም ደምረን ስናገኝ የሚመጣው ውጤት ተመሳሳይ ነው ማለት ነው። ይሄ ብዙም አያስጨንቀንም። እስኪ እንደዚህ ካረግነው በኋላ ደግሞ እስኪ ፊልተር እንዴት እናደርጋለን ጥቅሙስ ምንድነው የሚለውን እንየው። ፊልተር ለማግኘት እዚች ጋር የሆነች በግራ በኩል ያለች እቺ መጨረሻ ላይ ያለችውን ምልክት እንነካታለን። ከዛ ቪው ጋር እንሄዳለን። ሆም ጋር ላይ ያለነው ቪው ጋር እንሄዳለን። ከዛ በኋላ ፊልተር የምትሏን ያው እቺን ነው የምናበራት። ፊልተር የምትሏን ኦፍ የሆነችውን እናበራታለን። ያው ስናበራት እዚህ ጋር የምታያችሁ ከሆነ እስኪ አንድ ይቅርታ አድርጉልኝ። ከዛ በኋላ እቺኛዋ ነው የምናበራት ማለት ነው። ያው እዚህ ጋር ፊልተር የምንላት እነዚህ አሁን እዚህ ጋር የመጡት እነዚህ ዶቶች ምን ይባላሉ? ፊልተር ይባላሉ ማለት ነው። ፊልተር ምንድነው ጥቅማቸው ካለ ደግሞ የሆነን ዳታ ከፈለግነው ከውስጥ ነጥልን ለማውጣት ስንፈልግ የምንጠቀመው አይነት ሜትድ ነው ማለት ነው። ለምሳሌ እቺኛዋን ልጅ ብቻ ከነዚህ ልጆች ነጥለን መጠቀም ስንፈልግ እዚህ ጋር ፊልተር ጫፏን እንነካታለን። ከዛ በኋላ አሳንቲ የምትሏን እናበራታለን። ሌሎች ይጠፋሉ ማለት ነው። እሷ ብቻ ትከሰታለች። ስለዚህ እነዚህ ነው ፊልተር ትልቁ ጥቅም ይሄ ነው። የምፈልገውን ዳታ ነጥለን ለማውጣት ስንፈልግ ነው። ስለዚህ እኛም እዚህ ጋር የምፈልገው ምንድነው? አቭሬጅን ነው። ለምንድነው አቭሬጅን የፈለግነው? እነዚህን ለመሙላት እቺኛ ከዚህኛው ድረግ ስለምናደርግ እነዚህ ድረግ ካደረግነው እነዚህን ስለመረብሽብን ስለዚህ ግዴታ ፊልተር አድርገን ማውጣት ስላለብን ነው። ስለዚህ ምንድነው የምናደርገው? እዚች ጋር ፊልተር የምትሏን ካበራን በኋላ አቭሬጅ የምትሏን እዚህ ጋር ብቻ ነው የምናበራው ማለት ነው። ያው አቭሬጅ የምትሏ ወጣችልን። ያው እንደምታዩት ነው። አቭሬጅ ብቻ ነው። ያው ስለዚህ ምንድነው የምናደርገው? እነዚህን ጠቅለል አድርገን አንድ ላይ እንይዛለን ማለት ነው። እስከመጨረሻ ድረስ እነዚህ ድረግ አናደርግም። አንድ ላይ ነው ሰሌክት ነው የምናደርገው። እቺንም ወደዚህ እንመልሳታለን። ያው እስከዚህ ማለት ነው። ስለዚህ አሁን ሰሌክት ካደረግነው በኋላ እንጫነዋለን። ሶሪ እዚች ጋር ወደ ላይ ነው የሸሸብን። ውይ አያችሁ አይደል? እንዴት አንድ ትንሽ ስህተት ከሰራ ነው ሌላ ነገር ነው። ያው እዚህ እስከዚህ ካደረግነው በኋላ ምንድነው እንጫነዋለን። ያው መጣለን ድረግ ምልክቱ ይሄ ነው። በቃ ድረግ ለማድረግ ሬዲ ስንሆን ይሄ ነው ማለት ነው። ስለዚህ እስኪ ነው ድረግ የምናደርገው እስከዚህኛው ድረግ እናደርጋለን። ያው ሁሉንም ሞላለን ማለት ነው። ሞላለን ያው ድምሩንም አብሬጁንም እንዳለ አጠቃለው ሞላለን ማለት ነው። ስለዚህ አሁን በዚህኛውም የሆነ ቲፕ ላሳያችሁ። አሁን እነዚህን ለየት አድርገን ማለት ነው ፊልተር ለየት አድርገን ቦልድ ሆኖ ወይ ደግሞ ሌላ ከለር ይዞ ምን አቭሬጅ ብቻ እንድታየልን ከፈለግን እንደዚህ ማርክ እናደርገዋለን፣ ሰሌክት እናደርገዋለን። እስከ ደረጃ ድረስ ራሱ ሰሌክት እናደርገዋለን። ከዛ ምንድነው የምናደርገው? እዚህ ወደ ግራ ያለችው ምልክት ጋር እንገባለን። እዛ ከገባን በኋላ እናሰማምረዋለን ማለት ነው። አንደኛ ከለር እንቀባዋለን። ከለር እንቀባዋለን ስላችሁ እዚህ ጋር እንደዚህ ነው የምናደርገው፣ ለየት አድርገን ማለት ነው። ያው እንደዚህ እናደርጋለን ለየት ብሎ እንድታይልን። አስፈላጊም ከሆነ ደግሞ ሌላ ከለር መቀባት እንችላለን። ያው እነዚህ ምናምን ደመቅ ብሎ እንድታይልን ይችኛው ትንሽ ትሻላለች። ከዛ እንደዚህ እናደርጋለን። አስፈላጊ ከሆነ ቦልድ እናደርገዋለን። አስፈላጊ ከሆነ ደግሞ ሳይዝ እንጨምራለን። ያው አሁን ስንመልሰው እንዴት ለየት ብሎ እንደምታይ ታያላችሁ። ስለዚህ ፊልተሯን እንደገና እንጫናታለን ጫፍ ላይ ያለችዋን። ከዛ በኋላ ምንድነው የምናደርገው? ሁሉንም እናበራዋለን ማለት ነው። እዩት አሁን እንዴት እንደሚያምር አያችኋል። በቃ እነዚህ ለየት ብሎ የትኛው አቭሬጅ ነው የትኛው ሁለተኛ ሴሚስቴር ነው ብለን ለመለየት በጣም የሚገርም መንገድ ነው ማለት ነው። ስለዚህ እንደዚህ አድርገን ማሳመር እንችላለን። ከዛ በኋላ ሴቭ እናደርገዋለን። አሁን ምንድነው የቀረን? ትልቁ ዓላማችን ምንድነው? አንደኛ ራንክ ነው። ስለዚህ ራንክ ለመስራት ያለን ሜትድ ብቸኛው ሜትድ ድረግ ማድረግ አንችልም። ድረግ ካደረግነው እንደ እያንዳንዱን እንትን ነው የምቆጥረው፣ እያንዳንዱን ሴል ነው የምቆጥረው። ስለዚህ ምንድነው የሚያደርግልን? እያንዳንዱን ሴል ቆጥሮ ለምሳሌ እዚህ ጋር ያለው ሴል 10 ተማሪ ነው አይደል? 10 ተማሪ አይደለም፣ 10ሩን በስንት ነው? በ3 ነው የምናባዛው አይደል? ከ30 ተማሪ ነው የማይልን ማለት ነው። እስኪ አንዱን ለኤግዛምፕል ልስራላችሁ። ለምሳሌ ኤፍ ኦፍ ኤክስ ሶሪ እቺ ነገር በጣም እየረበሸችኝ ነው። እሺ እዚህ ጋር ሶሪ ኪቦርድ እንነካታለን። ኧረ ተይ ግድ የለሽም
ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ከዛ በኋላ ራንክ ምሳሌ ብቻ ላሳያችሁ ነው። ራንክ እዚህ ጋር ይሉኝ ራንክ እዚህ ጋር እንጫናለን። ከሳምንት እስኪ ከሳም ነው የምንሰራው። ከዛ እዛ ጋር ካነካን ምንድን ነው የምናደርገው? እቺ ምልክት እናስገባታለን። ከዛ በኋላ ቀጣይ እዛ ጋር ተመልሰን ሶሪ ይሄኛው ኤል5 ነው። እዛ ጋር ኤል4 እንነካለን። አሁን 2 ነጥብ እናስገባለን። ከዛ በኋላ የመጨረሻ ተማሪ ጋር ሄደን እችኛው ነው የምንጫነው። ከዛ በኋላ እዚህ ጋር ደግሞ ወደ ላይ ድረግ ከዛ እስኪ እዩት። እስኪ እነዚህ ሁለቱን አንድ ላይ እንደዚህ አጠቃልዬ ማለት ነው ፊል አድርገው አንዳንዱ እየዘለለ እንዲሰጠኝ ማለት ነው። ከሰጠኝ እስኪ ይውልኝ ብቻ ይውልኝ። አያችሁ አይደል? 30 ያለኝ ሴል ስንት ነው? 30 ሴል ነው። ይኸው 30ኛ የወጣ ሰው ግን እኔ ስንት ተማሪ ነው ያለኝ? 10 ተማሪ ብቻ ነው ያለኝ። እሱ ግን የሰጠኝ ከስንት ነው? ከ30። ለምን? እያንዳንዱን ሴል ስለምቆጥር። ስለዚህ እንደዚህ ድራግ አርግተን መስራት ስለማንችል ምንድን ነው የምናደርገው? ሌላ እንትን እናዘጋጃለን። ሌላ ሺት እናዘጋጃለን። ይሄ ሺት ምንድን ነው? እዚህ ጋር ሺት ከዚህ በፊት ነግራችኋለሁ መሰለኝ። ሺት ማለት እዚህ ጋር ያለው አሁን ይሄ ሺት ነው። አንድ ሺት፣ ሁለት ሺት እዚህ ጋር ፕለስ ምልክት በመንካት ሶስተኛውን ሺት ወደ አራተኛ መጨመር ትችላላችሁ። እኛ ግን አሁን እዚህ ጋር ይችኛው አንደኛው ሺት ብቻ ነው የምታስፈልገኝ። እዚህ ጋር ኤስኤዲ የምትለው ጋር እንሄዳለን። እስኪ መጀመሪያ እሷ ጋር እቺንም ማስተካከያታለሁ። ግን እስኪ እቺን እንጫንና እዚህ ጋር ራንክ እንበለው። ራንክ አስተካከልናት። እቺን ቀየር እናርጋት እስኪ። ከዛ በኋላ ይኸው ሶሪ እስኪ ራንክ ራይት ከዛ ተዘጋጅቶልናል። ይኸው አንደኛ ሴምስቴር ራንክ ቶታል እንወስዳለን፣ ራንክ እንሰራለን። ሁለተኛ ሴምስቴር ቶታል እንወስዳለን፣ ራንክ እንሰራለን። ሶስተኛ ሴምስቴር ቶታል እንወስዳለን፣ ራንክ እንሰራለን። ስለዚህ በዚህ ወይ ነው የምንሄደው ማለት ነው። ለምንድን ነው በዚህ ወይ የምንሄደው? በዚህ ወይ ካልሄድን እንደቀደሙ ነው ልሰራልን ስለማይችል ማለት ነው። ስለዚህ እዚች ጋር በደንብ አርግተን ማየት መቻል አለብን። እዚህ ጋር ምንድን ነው የምንወስደው? እዚህ ጋር ሳሙን ወይ አቭሬጁን ነው የምንወስደው ከሁለቱ አንዱ። ስለዚህ ግን ለመውሰድ ምንድን ነው የምናደርገው? እንደቀደሙ ፊልተር እንጠቀማለን። ፊልተር ጋር እንሄዳለን። ምን ጋር? ሁሌም ፊልተር የምናደርገው ምንድን ነው? ሴምስቴር ነው። ሴምስቴር ፊልተር ጋር እንሄዳለን። ከዛ አንደኛ ሴምስቴር እናብረዋለን፣ ሌላ እናጠፋለን። ከዛ በኋላ ምን ጋር ነው የምንሄደው? ድምር ጋር እንሄዳለን። ይሄው ድምር እዚች ጋር ነው። እስከ መጨረሻ ሰሌክት እናደርጋለን። እነዚህ ኮፒ እናደርጋለን። ኮፒ ካደረግነው ራንክ ጋር እንሄዳለን። ከዛ በኋላ እዚህ ጋር እንጫነዋለን፣ ፔስት እናደርጋለን። ከዛ ወደ ሮስተር እንመለሳለን። እዚህ ጋር አሁንም ሴምስቴር ጋር እንሄዳለን። ሴምስቴር ጋር ይሄው አንደኛ ሴምስቴር ያወጣልን። አሁን አንደኛ እናጠፋለን። ከዛ ሁለተኛ እናበረዋለን። አሁንም ሁለተኛ አበራለን። ወዴት ነው የምንሄደው? እዚች ጋር እቺን እንደዚህ እንጫነዋለን፣ ኮፒ እናደርጋለን ማለት ነው። ኮፒ ካደረግነው ራንክ ጋር እንሄዳለን። ሁለተኛ ሴምስቴር እንጫነዋለን፣ ፔስት እናደርጋለን። ሆነልን። አሁን ምንድነው የምናደርገው? አቭሬጅ ለማምጣት ሮስተር ጋር እንሄዳለን። ከዛ እዚህ ጋር እንመጣለን። አቭሬጅ እናበራለን። እቺን እናጠፋታለን። አለቀ። ይኸው አቭሬጅ ይላል እንዳለ። እቺንም እስከ መጨረሻው እንደዚህ ሰሌክት እናደርጋለን፣ ኮፒ እናደርጋለን፣ ራንክ ጋር እንሄዳለን፣ አቭሬጅ እንጫናለን፣ ፔስት እናደርጋለን። በላው እንደዚህ ያማረልን ማለት ነው። በቃ አሁን ምንድነው የምናደርገው? እዚች ጋር ራንክ ነው የምንሰራው። ራንክ ለመስራት በጣም ቀላል ነው። ያው እንደምታውቁት ነው። ኦፍ ኤክስ ኢዝ ኢኳልስ ቱ ከዛ ራንክ ብለን እንጽፋለን። ካመጣልን ራንክ እንመርጣለን። ከዛ በኋላ ምንድነው የምናደርገው? መጀመሪያ ተማሪ፣ ከዛ በኋላ እናስገባዋለን። ከዛ እቺኛውን ያው እናንተ ላይ አያስገባም እርግጠኛ ነኝ። ከዛ በኋላ እንደገና እዛው ጋር እንጫናለን። ከዛ 2 ነጥብ ያው የኔን 2 ነጥብ ሁለቴ ካልጻፍኩኝ ስለማይታይ ነው። እሺ ከዛ እንደገና መጨረሻ ተማሪ ጋር እንሄዳለን፣ ጠቅ እናደርጋለን። ከዛ እቺን ነገር ደግሞ ወደ ዶላር ሳይን እንቀይረዋለን ምናምን። እቺኛው ጠቅ ነው የምናረጋት። ቀላል ነው። በቃ አለቀ። ከዛ በኋላ ሆልድ እናደርጋለን። ፊል የምለውን እንፈልጋለን። ከዛ በኋላ ወደ ታች አለቀ። እንደዛው ነው። ራንክ ነው እንደዛው ነው። ጠቅ ነው። ምንድነው የምናደርገው? ኢዝ ኢኳልስ ቱ ራንክ ከዛ በኋላ አንደኛ ራንክ እንመርጣለን። ካልመረጥን አይሆንልንም። አንደኛ እናደርጋለን። ከዛ እቺን እናስገባታለን።
ዘመዳችን ነች። ከዛ ወደዚህ እንመጣለን እንደገና እዛ ጋር እንጫናለን። ከዛ 2 ነጥብ ዘመዳችን ነች እናስገባታለን። ያለዛ አይሆንም። ከዛ ወደ ታች እንሄዳለን። መጨረሻ ተማሪ ሶሪ እዚች ጋር አሁን ከዚህ ነው ያደረገልን። ኦኬ ኖ ፕሮብለም ችግር የለውም። ያው ችግር ደግሞ ካለው እናስተካክላለን። ለአሁኖችን ዝም ብለን ነካ እናርጋት። 8ኛ ነው የወጣው። ስለዚህ ፊል እንፈልጋለን። ፊል እናደርጋለን። እስከት ሰራ ነው ማለት ነው። ሰራ ነው። አሁንም ምንድነው የምናደርገው? ራንክ ጋር ሄደን ደረጃ እንሰራለን። እንዴት ነው የምናደርገው? ኧረ ተው አንተ ነገር፣ ኧረ ተው ግድ የለህም። እቺ ነገር በጣም ነው ያስቸገረችኝ። ቆይ እቺ ያው ምንድነው ኒድስ አዲሽናል ሴትአፕ ይላል። ያው በኋላ ሴትአፕ እናደርገዋለን። እሺ እዚ ኳልስቱ ከዛ ራንክ ጠቅ እናደርጋታለን። አንደኛ እናደርጋለን። ከዛ እቺን እናስገባታለን ዘመዳችንን። ከዛ እናጠፋታለን። አናጠፋም። እሺ ያው እናንተ ላይ ደብል ካላደረገ እኔ ላይ ደብል ስለመሆን ጠቅ አደርጋታለሁ። ያው እንደምታዩት ደብል ነው። አንዷን አጠፋታለሁ። የማታየውን ባይዘው እኔ ማጂክ እንደሆነ ምናምን አይገባኝም። አንዴ ከሳብኩኝ አትታይም። ስለዚህ መጨረሻ ጋር ሄዳለሁ። አሁንም ምንድነው ጠቅ እናደርጋታለን። ከዛ በኋላ እዚህ ጋር ወደ ዶላር ሳይ ምናምን ቀይራታለን። እቺ ተመሳሳይ በቃ ተመሳሳይ ወይ ጠቅ ነው በቃ 7ኛ ወጣ የሰውዬ። ይኸው እዚህ ጋር ጠቅ ነው የምናደርገው። አለቀ። አሁን ምንድነው ያደረግነው? ጨርሰነዋል። እንደምታዩት ነው። ያው 1ኛ ሴምስቴር፣ 2ኛ ሴምስቴር፣ 3ኛ ሴምስቴር። ከዛ በኋላስ ምንድነው የምናደርገው ነው አይደለ ጥያቄያችሁ? ከዛ በኋላ የምንጠቀማት ኮድ አለች። ቀጥታ ኮዳችንን በመጠቀም ወደዚህ እናመጣታለን። ወደዚህ ነው የምናመጣት። ግን አሁንም ምንድነው የምናደርገው? እንድቀለን ምንድነው የምናደርገው? ፊልተር ነው የምንጠቀመው። ከመጀመሪያ እንጀምር። ከመጀመሪያ 1ኛ ሴምስቴር እናብራለን። እቺ እናጠፋታለን። አስፈላጊ ከሆነ እነዚህን እናብራቸዋለን። አስፈላጊ ከሆነ ምን ችግር የለውም። እነዚህን ብናብራም ባናብራም እዚህ ጋር እንመጣለን። እሺ አሁን ምንድነው ኮድ የምንጠቀመው? ኮድ ይኸውልኝ በደንብ እዚህ ጋር መጀመሪያ ስሙ ምን ይላል? እዚህ ጋር ራንክ ይላል። ራንክ እንይዛታለን። እዚህ ጋር ኤፍ ኦፍ ኤክስ ጋር እንሄዳለን። ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ እንላለን። ከዛ ኢዝ ኢኳልስ ቱ ካልን እቺኛዋን ምን እንደምትባል አላቅም፣ ምልክቷን ረስቻታለሁ። ምንም ባሏት ብቻ እቺ ምልክት እናስገባታለን። ከዛ በኋላ ምንድነው የምንለው? ራንክ እንላለን። ከዛ በኋላ አሁንም ምንድነው የምናደርገው? እቺ ምልክት እናስገባታለን ደግመን። ከዛ ምንድነው እቺን ማለት ነው የምን ምልክት ነው የምትባለው? እቺ ቃል አጋን ነው ምናምን እንደዛ ነች። አሁን እሷን እናስገባታለን። ከዛ በኋላ ምንድነው የምናደርገው ነው ትልቁ ጥያቄ። ከዛ ሮስተር ጋር ራንክ ጋር እንሄዳለን። ራንክ ጋር የምንሄደው ኮድ ለመያዝ ነው። ያው አንደኛ ተማሪ ምን ላይ ነው ያለው? 550 ያመጣው ተማሪ 3ኛ፣ ከዛ ሮዋችን 3ኛ፣ ኮሎመናችን ደግሞ ቢ ላይ ነው ያለው። ይሁት በደንብ ቢ3 ስለዚህ እዚህ ጋር የምንጽፈው ምንድነው? ቢ3 ጠቅ አያችኋል። ጠቅ አደረግልን። 6ኛ ነው የወጣው አይደል? ለዚህ ወደዚህ እንምጣ። ይኸው 6ኛ ወደ ሮስተራችን እንምጣ። ይኸው 6ኛ። ከዛ እያንዳንዱን እስከታች ምንድነው የምናደርገው? እዚህ ጋር ኮዳችንን እየሞላን እንሄዳለን ማለት ነው። 6 እዚህ ጋር ለምሳሌ እንደገና ላስገባላችሁ ኢዝ ኢኳልስ ቱ ከዛ እቺ ምልክት ከዛ ራንክ ከዛ ደግመን እቺ ምልክት ከዛ ቃል አጋን ነው ከዛ እቺን ኮፒ እናደርጋታለን። እንዳትረሱ እዚህ ጋር ሁሌ ከምጽፉ እቺን ኮፒ አድርጓት። እቺኛዋ ቢ3 ነበረች፣ ቢ4 እናደርጋት። ቢ4 የጻፋችሁት ኮድ ግን ስህተት ከሆነ ያኛው ስህተት ነው የሚያመጣላችሁ። ይኸው ቱ ነው ያመጣላችሁ። ቱ ነው ያመጣለን። ይኸው ቱ ነው። እስኪ ራንክ ጋር እንሂድ። ቱ ነው አይደለም ወይ? ቱ ነው። ያው ለምሳሌ እዚህ ጋር ባዶ እንስራ። እስኪ ባዶ ስንሰራ 14 ላይ ነው ያለው፣ ቢ ላይ ነው ያለው። እንዴት ባዶ እንደሚያመጣልን ታያላችሁ። 0 ነው የሚያመጣልን። እስኪ ቅድም ኮፒ ያደረግናትን እዚህ ጋር እናደርጋለን፣ ፔስት እናደርጋለን። እዚህ ጋር እንጫነዋለን፣ ፔስት። ከዛ ቢ14 0 ካመጣልን ይኸው 0። ለምን የተሳሳተ ኮድ ነው ያስቀየው? እዚች ጋር ነው የወሰድነው ማለት ነው። 0 ነው የወሰድነው። ስለዚህ እያንዳንዱን ኮድ ምንድነው ማድረግ መቻል አለብን? ማች መሆን መቻል አለበት። ይሄ ቢ7 ቢ6 ቢ5 ቢ12 ቢ11 እያልን እንደዛ ነው የምናስገባው። እያንዳንዱን ነው የምናስገባው። ሁለተኛ ሴምስቴርም እነዛው ምንድነው የምናደርገው? ዲ ነው እዚህ ጋር ቢ ነው፣ እዚህ ጋር ዲ ነው። ይኸው የምታዩት ነው። ይሄ ዲ ቢ ከዛ ኤፍ። እያንዳንዱን ኮድ ግን ምንድነው በስነ ስርዓት መጠቀም መቻል አለብን። ኦኬ ሰው አሁን ወዴት ነው የምንሄደው? ቀጥታ እቺኛውን ያ ሁሉንም ከሰዓት አንፃር መሙላት ስለማልችል ቀጥታ ወደ ቀጣዩ እንሄዳለን። ቀጣዩ ምንድነው?
ሁለተኛ ሰምስቴር ምንድነው የምናደርገው? እንደቀድሙ እናበራታለን። ፊልተራችንን ጠቅ ነው የምናደርጋት። ያው ጠቅ አንድ ብቻ ያው ፊልተራችን ጋር እንሄዳለን። ከዛ ሁለተኛ ሰምስቴር እናበራለን። ይቺ እናጠፋታለን። በቃ ያው ሁለተኛ ሰምስቴር አበራለን። ከዛ በኋላ እቺንም እንደቀድሙ ዲ ብቻ ነው የምትቀየረው። ምንድነው የምናደርገው? ጠቅ ነው የምናደርጋት። ያው እዚች ጋር ቅድም ኮፒ ያደረግናትን ኧረ ተይ ግን ግድ የለሽም። እዚህ ጋር ኮፒ ያደረግናትን ፔስት እናደርጋታለን። እዚህ ጋር ፔስት። ከዛ በኋላ ምንድነው ዲ ነው የምናደርገው። ዲ3 እንዳትረሱ። ዲ3 8 ነው ያመጣልን። እስኪ ትክክል ነው አይደለም እናያለን። 8 ይሄው 8 ዲ3 ይሄው ዲ ይሄው 3 ይሄ ተማሪ ዲ3 ላይ ነው ያለው። ዲ3 ዲ4 ዲ5 ዲ6 ዲ7 ዲ8 ዲ9 ዲ10 እንደዚህ እያልን እስከ መጨረሻ እንሄዳለን። እሺ እቺን እስኪ መጨረሻውን እናስገባ። እስኪ ዲ12 መጨረሻ ጋር እንሄዳለን። ከዛ እንጫናታለን። ከዛ የቅድሟን ፔስት እናረጋታለን። ፔስት ካረግናት በኋላ ምንድነው የምናረጋት? ዲ12 አንደኛ ነው። ይሄው አንደኛ ነው የወጣው። እዚህ ጋርም ስንሄድ አንደኛ ነው የወጣው። ስለዚህ ራንኩንም እንደዛ ነው የምናደርገው። ራንኩንም ምንድነው የምናደርገው? ኤፍ ነው የምናደርገው። ኤፍ3 ለምሳሌ እዚህኛውን አንዷን ስርዓት ራንክንም ለመስራት ምንድነው የምናደርገው? ፊልተራችንን አንረሳም። ሮስተር ጋር እንሄዳለን። ከዛ ምንድነው የምናደርገው? ፊልተራችንን እናብራታለን። ፊልተራችን ምንድነው የምናደርገው? እናብራታለን ማለት ነው። መርሳት የለብን ነገር ፊልተር መጠቀማችን ነው። ያው ኢዚ ነው የሚያደርግልን፣ በጣም ቀላል ስለሚያደርግልን ነው። ያው ፊልተር እናብራታለን። ከዛ ምን ጋር ነው የምንሄደው? ራንክ ጋር እንሄዳለን። ቺን ኮድ ብቻ እንዳትረሱ። ቅድም እንትን ያደረግናትን እዚህ ጋር ፔስት እናደርጋታለን። ከዛ በኋላ ኤፍ ነው የምናደርገው። ኤፍ3 ነው የምናደርገው። ኤፍ3 ስንሄድ 7ኛ ነው ያወጣው። ያው 7ኛ ኤፍ3 ኤፍ4 ኤፍ5 ኤፍ12 እስከዛ ነው የሚሄደው። እናንተ ግን ዳታችሁ እያንዳንዱን ነገር እስከ መጨረሻ ትሄዳላችሁ። በተለይ ስልካችሁ ላግ የሚያደርግ ከሆነ ቢዚ መሆን ከሆነ እንደዛ መሆን ከሆነ ምን ታደርጋላችሁ መሰላችሁ? በጊዜ ሴቭ እያደረጋችሁ ትሄዳላችሁ። ካልሆነ ምን ላደርግባችሁ ይችላል? ለፍታችሁ እስከ መጨረሻ ከሄዳችሁ በኋላ ቢዚ ስለምትሆን ስልኳ ወደኋላ መልሶ እንትን ሊሆን ስለሚችል ሴቭ እያደረጋችሁ ሂዱ። ሌላ ያልገባችሁ ነገር ካለ ደግሞ ኮሜንት ላይ ያስቀምጡልኝ። በደንብ አድርጌ አብራራላችኋለሁ። ያልገባችሁ ነገር፣ ጥያቄ የሆነባችሁ ነገር፣ እንደውም ግልጽ ያሉ ነገር ካለ ኮሜንት ላይ ያስቀምጡልኝ። ያው ሁሉንም ያልሞላሁት ምንድነው ከሰዓት ያው ቁጠባ አንፃር ነው። ሰዓቱ በጣም እንዳይረዝም ነው። እንደገና ደግሞ እቺኛው መጨረሻ ላይ ስንደርስ ምንድነው እናጠፋታለን። ፊልተሩንም ሄደን ምንድነው የምናደርገው? ፊልተር ቪው ጋር እንሄዳለን። ፊልተሩንም እናጠፋታለን። አሁን እስኪ ዳታችን ምን እንደመስል እናያለን። ያው ራንኩን እንዳለ ስላልሞላሁት ነው። እናንተ ደግሞ ያው ደጋግማችሁን ስታደርጉ በደንብ ይመጣላችኋል። የዛሬ ትምህርታችን ይሄን ይመስላል። ስላዳመጣችሁኝ በጣም አመሰግናለሁ። ቪዲዮ ደግሞ ከተመቻችሁ ፕሊዝ ላይክ አድርጉ። የኔን ቻናል ደግሞ ያልተቀላቀላችሁ ሰብስክራይብ አድርጉ። ከእናንተ የምቀነሰው ምንም ነገር የለም። ለእኛ ደግሞ ቫልዩ አለው። ስላዳመጣችሁኝ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ አድርጉልኝ። ሰላም ሁኑ። ደህና ሰንብቱ።